ሰላም እንደምን ውላችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምረን በተለያዩ ዘገባዎች ከናንተ ጋር ቆይታ እናደርጋለን መታሰቢያ ደረጃና ማህሌት ታደለ ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ ያደረግን እንገኛለን አብራችሁን ስላላችሁ እናመሰግናለን የ7 ሰዓት የዜና ኢትዮጵያ ቤት ጉዳዮችን አስቀድመን እንጠቁማችሁ ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች በሰላምና ጸጥታ እንዲሁም የፖለቲካ ምህዳርን በተመለከተ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ተወያዩ መንግስት ባለፉት ዓመታት የግል ዘርፉን ማበረታታት የሚያስችል አሰራሮችን መዘርጋቱን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ ከውጭ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ ውሳኔያቸውን በ15 ቀናት አራዘሙ በስፖርት ዘገባችን በክለቦች የዓለም ዋንጫ ቼልሲ ከፍላሚንጎ ባየር ሙኒክ ከቦካ ጁኒየርስ ዛሬ ምሽት ተጠባቂ ጨዋታን ያደርጋሉ የሚሉት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው ዜና ኢትዮጵያ ካስተዋወቅናችሁ ጉዳዮች ባሻገር በርካታ ጉዳዮችን ይዞ ነው ከናንተ ጋር ቆይታ የሚያደርገው ተመልካቾቻችን ከዚህ ከዋናው ስቱዲዮ በተጨማሪ ሪፖርተሮቻችን በቀጥታ መስመር እየገቡ ተጨማሪ መረጃ የሚሰጡባቸው ዘገባዎቻችንንም እንዲሁና ካትታለን ምንተስኖት ይልማ በቀጥታ መስመር ላይ ነው የሚገኘው ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ያደረጉትን ውይይት በተመለከተ ለምናነሳው የአጀንዳ ጉዳያችን ተጨማሪ መረጃ እየሰጠ ከኛ ጋር ቆይታ ያደርጋል አሚር ጌቱም እንዲሁ በቀጥታ መስመር ይታየናል የተባበሩት መንግስታት ድርጅት የኢትዮጵያን የልማት ስራዎች ለመደገፍ የ6.5 ቢሊዮን ዶላር ስምምነት ከገንዘብ ሚኒስቴር ጋር ተፈራርሟል የፊርማ ስነ ስርዓቱን ሲከታተል የቆየው አሚር ነው ሰዓቱ ሲደርስ እናገኘዋለን እንዲሁም የኮይሻ የኃይል ማመንጫ ግድብን በቀጣይ 2 ዓመታት ለማጠናቀቅ ታቅዷል አጠቃላይ የግድቡ የስራ አፈጻጸም ምን ይመስላል የሚለውን ደግሞ ባልደረባችን ቶማስ ኃይሉ ቅኝት አድርጓል ተጨማሪ መረጃ የሚያጋራን ይሆናል በቆይታችን ባልደረባችን ሳምሶን ገድሉንም እናገኘዋለን የተፎካካሪ ፓርቲ አመራሮች የወንጪ ኢኮሎጂ የቱሪዝም መዳረሻን ጎብኝተዋል ጉብኝቱን ተከታትሏል ምን አዳዲስ ጉዳዮችን ይዟል የሚለውን ከሱ ጋር ቆይታ እናደርግበታለን በተመሳሳይ ቴድሮስ ታደሰም ወደ በኋላ ላይ ይቀላቀለናል የቀብሪ በያ ከተማ የመጠጥ ውሃ ፕሮጀክትን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ አስጀምረዋል ይህንኑ በተመለከተ መረጃዎችን በቆይታችን ያጋራናል አብራችሁን ሁኑ ተመልካቾቻችን ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ ሙሉ የት ነው ተወስደው የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ካሴ በፊት ለኢትዮጵያ ናት በልፊን ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉናል ባል ሲያገቡ ምንም አይነት ሙያ አይችሉም ነበር አልችልም እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ እውነት ነው አዎ እልፍኝ ጨዋታ የራሳችን ባንድ አለ ከንየሌለብሽ ከግሩ እስከ ራስሽ ሴቴን አስከባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን የት ነው ያለነው የተለያዩ የፈጠራ ውጤቶች ፋሽን ቴክኖሎጂ እደ ጥበብ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናይላችኋለን እኔ አምራይ ልትሄድ ነው ማለት ነው ለሄር ነው አምኛው ሄሎ ቲጂ ሰበቡን አጠላለብሽ አንሰበባኛ እንግዲህ እሁድ ቤት በይፋ ተጀምሯል እንኳን ደስ አላችሁ
እንኳን ደስ አለ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለወራት ሰፊ ዝግጅት ሲያደርግበት የቆየው እሁድ ቤት የመዝናኛና የቤተሰብ ሾው በመጪው እሁድ ረፋድ ጀምሮ ወደ እናንተ መቅረብ ይጀምራል። ተመልካቾቻችን እንድትከታተሉት ከወዲሁ እንጋብዛለን። ዜና ኢትዮጵያ ይቀጥላል። ወደ ቀዳሚ ጉዳያችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌይ ጋር መገናኘታቸውን ገለጹ። የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጋራባቸው ዘገባዎቻችን ደግሞ እናልፋለን። የተባበሩት መንግስታት ድርጅትና ኢትዮጵያ በሀገሪቱ የተለያዩ የልማት ስራዎችን ለመደገፍ የሚያስችል የ6.5 ቢሊዮን ዶላር ስምምነት ተፈራረሙ። ስምምነቱ በመጪዎቹ 5 ዓመታት በኢትዮጵያ የልማት ስራዎችንና ሰብአዊ ድጋፎችን ለማጠናከር ያግዛል ተብሏል። ይህንኑ ስምምነት ሲከታተል የቆየው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ተገኝቷል። ተጨማሪ መረጃዎችን ያጋራናል። አሚር እንዴት ውለሃል? ስምምነቱን ተከታትለሃል? የዚህ ስምምነት ማዕቀፍ ዋና ዋና መሰረቶች ምንድናቸው? ኢትዮጵያንስ በምን መልኩ ነው ተጠቃሚ የሚያደርጋት? አመሰግናለሁ። እንደምንዋልሽ መታሰቢያ። እንግዲህ ቀደም ሲል እንደገለጽሽው የተባበሩት መንግስታት ድርጅትና የገንዘብ ሚኒስቴር በኢትዮጵያ የተለያዩ የልማት ስራዎችንና የሰብአዊ ድጋፎችን ተደራሽ ለማድረግ የሚያስችል የ5 ዓመት የድጋፍ ስምምነት ነው የተፈራረሙት። የድጋፍ ስምምነቱን እንግዲህ በተባበሩት መንግስታት ድርጅት የኢትዮጵያ ዋና ተጠሪና የሰብአዊ ድጋፎች አስተባባሪ የሆኑት ዶክተር ራሚዝ አልካባሮቭና የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው ናቸው እንግዲህ በተወካዮቻቸው ባሉበት እንግዲህ ስምምነቱን የፈጸሙት። በዋናነት በኢትዮጵያ ለቀጣዮቹ 5 ዓመታት የተለያዩ ሰብአዊ እርዳታ የሚያስፈልጋቸው አካባቢዎችና እንግዲህ በመንግስት እንደ እቅድ የተያያዙ ቀጣይነት ያለው የኢኮኖሚ ልማቶችን ለመደገፍ ይውላል ነው የተባለው። ከዚህ ዓመት ከፈረንጆቹ 2025 እስከ 2030 ድረስ ይቆያል ነው የተባለው። እንግዲህ ይህ ስምምነት በተለይም የኢትዮጵያ መንግስትን በተለያዩ ዘርፎች ተጠቃሚ ያደርገዋል ነው የተባለው። ለተለያዩ እንግዲህ ዓላማዎችም ይውላል ነው የተባለው። ከዚህ ይህ ማዕቀፍ በዋናነት 5 መሰረቶች እንዳሉትና በእነዚህ ጉዳዮች ላይ ለጥቅም እንደሚውል ተገልጿል። በዋናነት የመጀመሪያው ሰላምና መረጋጋትን ለመፍጠር ያግዛል ተብሏል። እንግዲህ መንግስት በሀገሪቱ የተለያዩ አካባቢዎች ሰላምና መረጋጋትን ለማጽናት ስራዎችን እየሰራ እንደሆነ ይታወቃል። ይህንንም ለማገዝ ያስችላል ተብሏል ይህ የድጋፍ ስምምነት። በሌላ በኩል ደግሞ ዛሬ በዋናነት በሰፊው ሲገለጽ የነበረው በሀገሪቱ የኢኮኖሚውን ለማገዝ ያስችላል ነው የተባለው። እንግዲህ ኢትዮጵያ እንደሚታወቀው የ10 ዓመት የልማት መሪ እቅድ እንዳላት ይታወቃል። ስትራቴጂክ ፕላን ነው። ይህንንም እቅድ ተግባራዊ ያደረገች እንደሆነ ይታወቃል። ከሐምሌ 2016 ጀምሮም የኢኮኖሚክ ሪፎርም በተሟላ መልኩ በሀገሪቱ ተግባራዊ እየተደረገ ይገኛልና እነዚህን እቅዶች ለማሳካት እንዲሁም ለማስፈጸም ያግዛል ነው የተባለው። ሌሎችም እንግዲህ በተለይ የምግብ ደህንነትን ለማረጋገጥ ሀገሪቱ በምግብ ራሷን ለመቻል የምታደርገውን ጥረትም ለማገዝ ያስችላል ተብሏል። በኃይል ዘርፍም እድገት እንድታመጣ ያስችላል የተባለው። እንግዲህ በኃይል ዘርፍ ኢትዮጵያ ብዙ ስራዎችን እየሰራች እንደሆነ ይታወቃል። ታላቁ የህዳሴ ግድብን እንደ ማሳያ አድርጎ ማንሳት ይቻላልና እነዚህን ስራዎች ለማገዝ ያስችላል ተብሏል። ማህበራዊ አገልግሎቶችን በተለይም ከጾታ እኩልነት ጋር የተያያዙ ከትምህርት፣ የአካባቢ ጥበቃና የአየር ንብረት ለውጥን ለመከላከል የሚያስችሉ ስራዎችን እንግዲህ ለመደገፍ ያስችላል ተብሏል። በእነዚህ ጉዳዮች የኢትዮጵያ መንግስት በተለይ በገጠሪቱ የሀገሪቱ አካባቢዎች ላይ በጣም ሰፋፊ ስራዎችን እየሰራ እንደሆነ ይታወቃል። ትምህርትን፣ ጤናን ለማስፋፋት እንዲሁም የጾታ እኩልነትን ለማስፈን ሰፋፊ ስራ እየተሰራ እንደሆነ ይታወቃልና ይህ ድጋፍ በተለይ በቀጣዮቹ 5 ዓመታት ይህ ድጋፍ ተግባራዊ የሚደረግ ከሆነ መንግስትን ያግዘዋል። የኢትዮጵያ መንግስትም እነዚህን ስራዎች ተግባራዊ ለማድረግ በሚያደርገው እንቅስቃሴ ትልቅ አስተዋጽኦ ይኖራቸዋል ተብሏል። እንግዲህ እንደሚታወቀው የተባበሩት መንግስታት ድርጅት በአፍሪካ በተለይ ድጋፍ የሚያስፈልጋቸው የታዳጊ ሀገራት ላይ ሰፋፊ ሰብአዊ ስራዎችን እንደሚሰራ ይታወቃል። ኢትዮጵያ ዋናው ማዕከል ናት። በአዲስ አበባ ብቻ ወደ 28 የሚጠጉ
የተባበሩት መንግስታት ድርጅት ኤጀንሲዎች እንዳሉ ይታወቃልና ይህ ተቋም በተለይ በኢትዮጵያ ሰብአዊ ድጋፎችን ለማዳረስ እየሰራ ያለው ስራ ምን ያህል የተጠናከረ ስለመሆኑ ይህ ስምምነትም አንዱ ማሳያ እንደሆነ ተገልጿል። የአጀንዳ 2030ንም ለማሳካት ኢትዮጵያ ያላትን ኮሚትመንት ለማሳደግም ያስችላል የተባለው እንግዲህ ተጨማሪ መረጃዎችን በሌላ የዜና ሰዓት ይዘን ቀርባለን። ለአሁኑ ያለኝ መረጃ ይሄን ይመስላል። መልካም ቀን። ተፎካካሪ ፖለቲካ ፓርቲዎች እየተከናወኑ የሚገኙ ሀገራዊ ፕሮጀክቶችን ማገዝ እንደሚገባቸው የፓርቲዎቹ አመራሮች ተናገሩ። በሀገሪቱ እየተንቀሳቀሱ የሚገኙ የተፎካካሪ ፓርቲ አመራሮች በገበታ ለሀገር ከተከናወኑ ፕሮጀክቶች መካከል የወንጪ ኢኮሎጂ የቱሪዝም መዳረሻን ጎብኝተዋል። አመራሮቹ በወንጪ የተመለከቱት ልማት ከጠበቁት በላይ እንደሆነም ተናግረዋል። በስፍራው የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመር ላይ ነው የሚገኘው። ሳምሶን እንደምን ቆይተሃል? ከጉብኝቱ በኋላ የተፎካካሪ ፓርቲ አመራሮቹ ስሜት ምን ይመስል ነበር? ምን ሀሳቦችን አነሱ? አመሰግናለሁኝ። እንግዲህ በወንጪ የኢኮሎጂ የቱሪስት መዳረሻ በኢትዮጵያ የሚገኙ የተፎካካሪ ፓርቲ አመራሮች እንግዲህ ጉብኝት አድርገዋል። በዚህ ጉብኝት እንግዲህ ቀድመው ከጠበቁት የተለየ ስሜት እንደተሰማቸው ተናግረዋል። ብዙዎቹ ወደ ወንጪ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር ካደረጉት ውይይት በኋላ እነዚህ የተፎካካሪ ፓርቲዎች በተለያየ ቡድን ተከፋፍለው ወደ ተለያየ በዚህ በገበታ ለሀገር ወደ ተሰሩ ፕሮጀክቶች ለጉብኝት አቅንተዋል። እንግዲህ እኔ ያለውበት የዚህ ወደ ወንጪ የተጓዙ የተፎካካሪ ፓርቲዎች ያለበት ቡድን ወደ ወንጪ እንደሚሄዱ በሰሙበት ሰዓት ወይም ደግሞ ወደ ወንጪ እንደሚሄዱ ባወቁበት ሰዓት የጠበቁት እንደዚህ እንዳልነበረና ከዛ ይልቅ ወደ ሌሎች ቦታዎች ሄደው ለማየት ትልቅ ፍላጎት እንደነበራቸው ጭምር ሲያነሱ ነበርና በስፍራው ከደረሱ በኋላ ግን የተመለከቱት ነገር እጅግ የሚገርም እንደ ሀገር እንደዚህ አይነት ስራዎች መሰራታቸው ደግሞ የሚያስደንቅም ጭምር ስለመሆኑ አንስተዋል። እንዲህ አይነት ስራዎች ደግሞ ሊጎለብቱ ሊያድጉ እንደሚገባም ጭምር አንስተዋል። በዚህ በወንጪ የተሰራው የዚህ የልማት ስራ ወይም ደግሞ የገበታ ለሀገር ፕሮጀክት የዚህ የቱሪዝም መዳረሻ እንዲሆን ያደረገው ይህን ቦታ ብዙዎች መጥተው ሊጎበኙት እንደሚገባም ጭምር አንስተዋል። ይህ እንግዲህ ከአዲስ አበባ በ150 ኪሎ ሜትር በማይሞላ ርቀት ውስጥ ነው የሚገኘው ይህ የወንጪ የኢኮሎጂ ቱሪዝም መዳረሻ። እዚህ ላይ እንግዲህ ብዙ ቱሪስቶች ብዙ ኢትዮጵያውያን መጥተው ሊጎበኙት እንደሚገባ የረፍት ጊዜያቸውን ሊያደርጉበት እንደሚገባም ጭምር አንስተዋል። እንዲህ አይነት ሀገርን የሚጠቅሙ ሀገርን ወደ ላይ ከፍ የሚያደርጉ ከዛም ባሻገር ደግሞ ኢትዮጵያ የቱሪስት መዳረሻ ሀገር ናት ስንል እንዲህ ያሉ ማህበረሰብን ካለው ከተፈጥሯዊ እሴት ጋር አስተባብሮ የቱሪዝም መዳረሻ ማድረግ እንደሚቻል ጭምር የታየበት ስፍራም ስለመሆኑ አንስተዋል። ስፍራው ያለበት ተፈጥሮ ያለበት ሁኔታ ሀይቆች ያሉበት ሁኔታ እንግዲህ ወንጪ ብቻም አይደለም ደንዲ የሚባል ሌላም ደግሞ እዚሁ ወንጪ አቅራቢያ ደግሞ የሚገኝ ሌላም የቱሪስት መዳረሻ አለ። እዛም እንግዲህ በቀጣይ እየተሰራ ያለውንም ስራ ጎብኝተዋል። እነዚሁ የተፎካካሪ ፓርቲ አመራሮች እንግዲህ በዛ የተሰራ ያለውን ስራ እጅግ የሚያስደንቅና በተለይ ሁለቱን የቱሪስት መዳረሻ ስፍራዎች በመሰረተ ልማት በማስተሳሰር ረገድ እንዲሁም ደግሞ የመሰረተ ልማት ከማስተሳሰር ባሻገር ደግሞ ለቱሪስት መዳረሻነት ደግሞ የሚያስፈልጉ ግብአቶችን በማሟላት ረገድ በጫካው መሀል እየተገነቡ ያሉ አሁን በቅርቡ ይመረቃሉ ተብሎ የሚጠበቁትን በዚህ በድንኳን ቅርጽ የተሰሩ የቱሪስት ማረፊያዎችን ጭምር ጎብኝተው ይህ እንግዲህ እስካሁን ከተሰሩት ስራዎች በጣም የሚያስደንቅና ይበል የሚያሰኝ ከዛም ባሻገር ደግሞ ተፎካካሪ ፓርቲዎች ጭምር እነዚህ ጉዳዮች ላይ በጋራ ሊሰሩባቸው የሚገባ ስለመሆኑ አንስተዋል። እንግዲህ ከረጅም ጊዜ የፖለቲካ ባህላችን ውስጥ የመጣው የዚህ ሁሉንም ነገር በመቃወም የማየት ነገር መስተካከል አለበት። የሚደገፉ የልማት ስራዎችን እየተደጋገፉ እየተጋገዙ እያወደሱ ጭምር በጋራ መስራት ይገባል የሚል ሀሳብ አንስተዋል። ከዛ ባሻገር ደግሞ ቀሪው የኢትዮጵያ ክፍል የሚገኝ የትኛውም ኢትዮጵያዊ ደግሞ ወደዚህ ቦታ መጥቶ ይህንን በተፈጥሮ የታደለ ቦታ የተፈጥሮ መስህብ የሆነ ቦታ መጥቶ እንዲጎበኝ ጭምር ጥሪን አቀርበዋል። ለሰዓቱ ያለኝ መረጃ ይሄንን ይመስላል። እናመሰግናለን ሳምሶን ለመረጃ። ጥሩ ቀን ይሁንልህ።
በቀጥታ መስመር ላይ ከሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን መጠየቃችንን እንቀጥላለን። ወደ ቶማስ ኃይሉ ዘገባ ነው አሁን ደግሞ የምንሻገረው። የግንባታ ሂደቱ ዘግይቶ የነበረው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብን በቀጣይ 2 ዓመታት ለማጠናቀቅ የተሰራ መሆኑን የግድቡ ምክትል ስራ አስኪያጅ ኢንጂነር አባይነህ ጌትነት ተናገሩ። ግድቡን ሲጠናቀቅ የኢትዮጵያ ኤሌክትሪክ ኃይል ፍላጎትን ለማሟላት ከፍተኛ ሚና እንደሚኖረውም ተናግረዋል። እዚህ ጉዳይ ላይ ቆይታ አድርገን ከባልደረባችን ቶማስ ኃይሉ ደግሞ ተጨማሪ መረጃዎችን እንጋራለን። ቶማስ እንዴት ውለሃል? የግድቡ ግንባታ አጠቃላይ አፈጻጸምና አሁን ያለበት ሁኔታ ምን ይመስላል? አመሰግናለሁ መታሰቢያ። እንግዲህ ቀደም ሲል እንዳላችሁት እናንተም በግንባታ ሂደቱ በጣም ዘግይቶ እንደነበር ብዙ ጊዜ ሲገለጽለት የነበረው የኮይሻ የሃይድሮኤሌክትሪክ ወይም ደግሞ የኤሌክትሪክ ማመንጫ ግድብ አሁን ላይ በጥሩ ሁኔታ እየተገነባ እንደሆነ ተገልጾልናል። በተለይም ደግሞ 2008 ዓመተ ምህረት ነበር ይህ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ የተጀመረው። ይህም ደግሞ የታላቁ ህዳሴ ግድብ እንዲሁም ደግሞ የጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብን ይደግፋል። እንዲሁም ደግሞ ወደ 60% የሚሆነውን የሀገሪቱን ህዝብ በጨለማ ውስጥ እንደመኖሩ ማለትም ከ50 በመቶ በላይ የሚሆነው የኢትዮጵያ ህዝብ በጨለማ ውስጥ እንደመሆኑ እሱን ያሻሽላል፣ ያስተካክላል የተባለለት የኤሌክትሪክ ኃይል ማመንጫ ግድብ ይህን ታሳቢ ተደርጎ ነበር የግንባታ ሂደቱ የተጀመረው። ነገር ግን ባጋጠመው የገንዘብ ችግር እንዲሁም ደግሞ የፕሮጀክት አፈጻጸም ችግሮች አማካኝነት ረጅም ጊዜ እንዲወስድ ምክንያት ሆኗል ማለት ነው። ነገር ግን ባለፉት 5 እና 6 ዓመታት በተደረገለት በጣም ከፍተኛ ክትትል ሊባል በሚችል መልኩ የግንባታ ሂደቱ በጥሩ ሁኔታ እየሄደ እንደሆነ የግድቡ ምክትል ስራ አስኪያጅ ኢንጂነር አባይነህ ገልጸውልናል ማለት ነው። እሳቸው ያሉትን ሀሳብ አጠር አድርገን እሱን ተከታትለን እንመለስና ደግሞ ሌሎች እውነታዎችን ደግሞ እንግራቸዋለን። የኃይል ማመንጫ ቤት እንዲሁም ለውሃ ማፋሰሻ የሚሆነው ስፒሎ የሚለው ስትራክቸር ዋና ዋና ስራዎቹ ናቸው። ከዚህ ውስጥ እንግዲህ የግድብ ግንባታው አሁን ኦልሞስት አጠቃላይ ከሚጠበቅበት 7.7 ሚሊዮን ሜትር ኪዩብ ውስጥ ወደ 5 ሚሊዮን ሜትር ኪዩብ የሚጠጋው ተሞልቷል ማለት ነው። ስራው በጣም ተቀዛቅዞ ኦልሞስት ቆም የሚባልበት ደረጃ የነበረ ፕሮጀክት ነው። በወቅቱ ቁፋሮ ስራ ተሰርቶ ምንም አይነት የኮንክሪት ስራ ያልተጀመረበት ወቅት ነበር። ለውጡ ከመጣ በኋላ በተሰጠው ከፍተኛ ትኩረት እንዲሁም ጠቅላይ ሚኒስትሩ በሚያደርጉት ከፍተኛ ክትትል በተለይ በመጀመሪያዎቹ ስራውን ወደ ሪትሙ ለማስገባት ወይም ሪቫይቭ ለማድረግ ስራውን ጠቅላይ ሚኒስትሩ ከፍተኛ ክትትል ያደርጉበት ነበር። ከዛም ጋር ተያይዞ አሁን የስራው አጠቃላይ እንቅስቃሴ እጅግ ከፍተኛ በሚባል ሁኔታ ስራዎች እየተከናወኑ ይገኛሉ። አሁን በቅርቡም የኤሌክትሮሜካኒካል ስራ የምንለው ስራ ዲዛይን የማድረግ የማምረት ስራ ተጀምሮ ከፍተኛ ርብርብ እየተደረገበት ወደ 1800 ሜጋዋት የኤሌክትሪክ ኃይል ማመንጨት ሲጀምር ታዲያ በተለይም ደግሞ በ6 ዩኒቶች ነው ይህ ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ የኤሌክትሪክ ሊሰጠን የሚችለው ማለት ነው። በአጠቃላይ ግን ወደ 6.5 ቢሊዮን ሜትር ኪዩብ የሚሆን ውሃን የመያዝ አቅም ያለው ለተለያዩ አገልግሎቶችም መዋል የሚችል ነው። ይህ ታዲያ በኢትዮጵያ ውስጥ አጠቃላይ ያለው የኤሌክትሪክ ኃይል ማመንጫ ግድብን ከማሳደግ በዘለለም ደግሞ የተለያዩ ጥቅሞችንም የሚሰጥ ነው። ለአካባቢው ህዝብ ሊሆን ይችላል፣ ለኢትዮጵያም የአሳ ሀብት፣ ሌሎችም ልንገልጽባቸው የምንችላቸው ሁኔታዎች ወይም ደግሞ ጥቅሞች ያሉት ነው ማለት ነው። ከዛ ውጭ ደግሞ እዛ ኮይሻ በጣም በተፈጥሮ የታደለ እንደመሆኑ ለቱሪዝም እንቅስቃሴም ሁነኛ መሰረት የሚጥል እንደሆነ የተገለጸው። ከዚህ ውጭ ግን ይህ የኤሌክትሪክ ኃይል ማመንጫ ግድብ ምን ሁኔታዎችን ወይም ደግሞ በቀጣይስ በምን ያህል ጊዜ ውስጥ ይጠናቀቃል የሚለውንም የግድቡ ምክትል ስራ አስኪያጅ ገልጸውልናል። እሱን ተከታትለን ከኔ ጋር በዚሁ እንሰነባበታለን። እንግዲህ ይሄ ኃይል ማመንጫ የሚያመነጨው 1800 ሜጋዋት ነው። ኦልሞስት ከግቤ 3 ጋር ተቀራራቢ የሆነ ኃይል ማመንጫ ጣቢያ ነው። በጣም ትልቅ ኃይል ማመንጫ ጣቢያ ነው። የሀገሪቱን የማምረት አቅም በከፍተኛ ሁኔታ ያሳድገዋል። ስለዚህ ይሄ ፕሮጀክት እንግዲህ ከታላቁ ህዳሴ ግድብ ቀጥሎ ያሉት 2 ትልልቅ ፕሮጀክት የሚባሉት ይሄና ግቤ 3 ናቸው። ስለዚህ በከፍተኛ ሁኔታ ኃይል ምርታችንን እንደ ሀገር ያሳድገዋል። በሚቀጥሉት 2 እና 3 ዓመታት ስራውን ለማጠናቀቅ በከፍተኛ ርብርብ መንግስትም ከፍተኛ ትኩረት ሰጥቶ እንግዲህ ይህ ፕሮጀክት የሚጠይቀው ከፍተኛ የሆነ የውጭ ምንዛሬ ኢምቢሊየንስ የውጭ ምንዛሬ የሚጠይቅ ፕሮጀክት ነው። ለዛም መንግስት ከፍተኛ ቁርጠኝነት በማሳየት ከፍተኛ ፋይናንስ በመመደብ ስራውን እያካሄደ በመሆኑ በተቀመጠው ጊዜ ይጠናቀቃል ብለን በሙሉ እምነት እየተረባረበ እንገኛለን። ባልደረባችን ቶማስ ኃይሉን ስለ መረጃዎቹ እናመሰግናለን። ዜና ኢትዮጵያ አሁንም በተለያዩ ዘገባዎቹ ይቀጥላል።
የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? እንደ ምስጥ ክንፉን አራጥፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው እኮ ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል ብትሰጠኝ ኮታ ሰተምትል ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተመንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪን ጥያቄ ላቅርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ውይይት ነበረ። በጥያቄ በአጋጣሚ ዛሬ ገብተህ ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንሳት ነው የሚቀረው። ቆይ አትግባ የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ፣ እዚህ ላይ አንዴ ምላሽ ይስጡ። አድምጠኝ። ሲፈልግ ወቅጦ እንዲጋግረን እኛንን እኮ የከፈትነት በሩ። ቆንጆ ጥያቄ ልጨምርልህ አበበ። እሺ፣ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት። አንዳንድ እያለ ፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ። በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁንም ዘገባዎቻችን ይቀጥላሉ። በቀጥታ መስመር ወደምናገኛቸው ሪፖርተሮቻችን እንመለሳለን። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በ1.2 ቢሊዮን ብር የሚገነባውን የቀብሪ በያህ ከተማ የመጠጥ ውሃ ፕሮጀክትን አስጀመሩ። ፕሮጀክቱ በአካባቢው የሚገኙ ተፈናቃዮችን ጨምሮ ከ86 ሺህ በላይ የሚጠጉ ነዋሪዎችን ተጠቃሚ እንደሚያደርግ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ቴዎድሮስ ታደሰ በቀጥታ መስመራችን ላይ ነው የሚገኘው። ቴዎድሮስ በድጋሚ ነው የተገናኘ ነው። እንደምን ቆይተሃል? በቀብሪ በያህ የሚገነባው የንጹህ መጠጥ ውሃ ፕሮጀክት በአካባቢው የሚገኘውን የመጠጥ ውሃ ችግር በመፍታት አኳያ ምን አይነት ሚና ይኖረዋል ተብሎ ይታሰባል? መልካም አመሰግናለሁ። እንግዲህ የቀብሪ በያህ ከተማ ከሶማሌ ክልል ርዕሰ መዲና ጅጅጋ በ50 ኪሎ ሜትር ላይ የምትገኝ ከተማ ነች። እንግዲህ በዚህ ከተማ በተለይ ነዋሪዎች ላለፉት በርካታ ዓመታት ዘመናዊ የመጠጥ ውሃ አገልግሎት ባለመኖሩ በተለይ ደግሞ ንጹህ የመጠጥ ውሃ ለማግኘት ሲቸገሩ እንደነበረ ያነሳሉ። በተለይ ደግሞ ለመጠጥ ውሃ ከፍተኛ ገንዘብ በማውጣት በወር በአማካኝ እስከ 7000 ብር ድረስ ያወጡ እንደነበረ ነው የገለጹልን። እንግዲህ በዛሬው ዕለት የሶማሌ ክልል ርዕሰ መስተዳድር ያስጀመሩት የዚህ የቀብሪ የንጹህ መጠጥ ውሃ ፕሮጀክት ወደ 1.2 ቢሊዮን ብር የሚፈጅ ሲሆን በተለይ የዚህ አካባቢን የመጠጥ ውሃ ችግር ሙሉ ለሙሉ ይቀርፋል ተብሎ ነው የሚገመተው። እንደሚታወቀው እንግዲህ በሶማሌ ክልል በተለይ በዚህ በዘንድሮ ዓመት ብቻ የጅጅጋ መጠጥ ውሃ ፕሮጀክትን ጨምሮ የቶጎ ጫሌ የመጠጥ ውሃ ፕሮጀክት እንዲሁም ወር በፊት ደግሞ የጋቡር የመጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት መብቃቱ ይታወሳል። ይህ እንግዲህ በተለይ በክልሉ የነበረውን በከተማ በተለይ የነበረውን የመጠጥ ውሃ ሽፋን ከ20 በመቶ ወደ 51 በመቶ አሳድጎታል ማለት ይቻላል። እንዲሁም ደግሞ በተለያዩ በገጠር አካባቢዎች ከ300 በላይ የሚጠጉ የመጠጥ ውሃ ጉድጓዶች ተቆፍረው ለአካባቢው ማህበረሰብ ለአገልግሎት ውሏል። ከዛም ባሻገር የተለያዩ የውሃ ማቆሪያ ፕሮጀክቶችና ግድቦችም ተገንብተው ለአካባቢው ማህበረሰብ ለአገልግሎት በመብቃታቸው ከ18 በመቶ የነበረው የገጠር የመጠጥ ውሃ ሽፋን አሁን ላይ 48 በመቶ ማሳደግ ተችሏል ማለት ነው። የዚህ የቀብሪ በያህ የመጠጥ ውሃ ፕሮጀክት እንግዲህ በአጠቃላይ ወደ 86000 ለሚጠጉ የአካባቢው ማህበረሰብ ተጠቃሚ ያደርጋል ተብሎ ነው የሚታሰበው። ከአንድ ዓመት ከ6 ወር በኋላ ደግሞ ተጠናቆ ለአካባቢው ማህበረሰብ አገልግሎት ይሰጣል። መልካም ቴዎድሮስ፣ እናመሰግናለን ለመረጃ። ጥሩ ቀን ይሁንልህ።
ወደ አጀንዳ ጉዳያችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ባለፉት ወራትና ዓመታት የነበረውን የመንግስት አፈጻጸም በተመለከተ ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዲሁም ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። የፖለቲካ ፓርቲ ተወካዮቹ በወቅታዊ ጉዳዮች ዙሪያ ሰላምና ጸጥታን እንዲሁም ደግሞ የፖለቲካ ምህዳርን የሚመለከቱ ጥያቄዎችን አንስተው በጠቅላይ ሚኒስትሩ ማብራሪያና ምላሽ ተሰጥቶባቸዋል። ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን ተጨማሪ መረጃዎችን ሊያጋራን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንዴት ቆይተሃል? ውይይት መደረጉ ይታወሳልና በዚህ ውይይት የተነሱ ሀሳቦች ምንድናቸው? በጠቅላይ ሚኒስትሩ የተሰጠው ምላሽና ማብራሪያ ምን ይመስላል? አመሰግናለሁ መታሰቢያ። እናንተም እንደገለጻችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የፖለቲካ ፓርቲ ተወካዮች ጋር ውይይት አድርገዋል። ይሄ ውይይታቸው በዚህ ዓመት ብቻ ሶስተኛቸው ተመሳሳይ ውይይት ሲያደርጉ ለሶስተኛ ጊዜ መሆኑን ነው ጠቅላይ ሚኒስትሩ የተናገሩት። እንግዲህ ከተለያዩ የፖለቲካ ፓርቲ የተወጣጡ ተወካዮች የተለያዩ ጥያቄዎችን አንስተዋል። በወቅታዊ ጉዳዮች ላይ በሰላምና ጸጥታ እንዲሁም በፖለቲካዊ ምህዳር መስፋት በተመለከተ ጥያቄዎችን ለጠቅላይ ሚኒስትሩ አንስተዋል። ካነሷቸው ጥያቄዎች መካከል የተወሰኑትን አድምጠን ተከታትለን እንመለስ። አሁን ያለው የፖለቲካ ምህዳር ምን ያህል ሰፊና አካታች ነው? የቀበሌዎች፣ የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች እየተሰበሩ ማህተም ሲቀማ ህብረተሰቡ ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበር። በተለያዩ የአገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስቧል? ወጣቱ በዛ መንገድ ወደ ሰላማዊ ህይወቱ በቃ ትጥቅን ፈቶ ወደ ሰላማዊ ህይወቱ መኖር አለበት፣ መስራት አለበት፣ ማደግ መበልጸግ ይፈልጋልና እንዳው ችን ነገር ቢፈተሽ ቢታይ የሚል ነገር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከተፎካካሪ የፖለቲካ ፓርቲ ተወካዮች ጋር እንግዲህ ያነሷቸውን ጥያቄዎች ምላሽ ሰጥተዋል። በተለይ በዚህ በፖለቲካ ምህዳር መስፋት ጋር ተያይዞ እንግዲህ ፉክክርና ትብብርን መሰረት ያደረገ የፖለቲካ አካሄድ ሊኖር እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በመንግስት 273 ለሚደርሱ የተፎካካሪ ፓርቲ ተወካዮች ወይንም ሰዎች ጋር በትብብር በኃላፊነት ጭምር በመንግስት መዋቅር ውስጥ ገብተው እየሰሩ መሆናቸውን ጠቅላይ ሚኒስትሩ ተናግሯል። ነገር ግን የፖለቲካ ፓርቲዎቹ አልተሰባሰቡም፣ መበታተናቸው ወይንም አለመሰባሰባቸው ተግዳሮት መሆኑን ያነሱት። እስኪ ያሉትን ተከታትለን እንመለስ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች፣ 4 ሚኒስትሮች አሉ፣ 4 ገደማ ሚኒስትር ዴታዎች አሉ፣ የቢሮ ኃላፊዎች አሉ፣ በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ እሰራለሁ ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኑን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች፣ በየደረጃው የተካተቱ ሰዎች አሉ። አሁንም ደግሞ ማረም ያለብን ነገር አለ። ማረም ያለብን ነገር በቂ አይደለም። ምን ፈልገው እያካተትን የተሻለች ኢትዮጵያን መፍጠር ነው እንጂ የብልጽግና ኢትዮጵያ መፍጠር አይደለም። አላማው እሱ አይደለም። ግን በአንድ ጊዜም ብናፍስ ፓርቲዎች ሰብሰብ ብለው ጠንካራ ሆኖ ሐሳብ ኖሯቸው ከመምጣት ይልቅ ቅድም እንዳያችሁት በጣም በርካታ ፓርቲ ነው ያለው። ሁሉም ሰው የሚፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን 67 ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት 20 ነው። አይበቃንም ካቢኔው ራሱ። ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብንም። የትጥቅ ትግልን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ብቸኛው ኃይልን የመጠቀም መብት ያለው መንግስት ነው፣ ይሄ ዓለም አቀፍ ተሞክሮም ጭምር ነው ሲሉ ነው ያብራሩት። ነገር ግን በሁለት መንታ መንገድ ላይ የሚጓዙ ሰዎች አንዱን እንዲመርጡ ነው ጠቅላይ ሚኒስትሩ ያሳሰቡት። በሰላማዊ የፖለቲካ ትግል ውስጥም ያሉ ሰዎች፣ በሌላ መልኩ ደግሞ የትጥቅ ትግልንም የሚያንቀሳቅሱ ሰዎች አንዱን መርጠው እንዲታገሉና በሰላማዊ የትጥቅ ትግል ብቻ ወደ ስልጣን መምጣት እንደሚቻል ነው ያብራሩት። ነገር
ግን ፖለቲካን ከሌላ ነገር ጋር አያይዘው ወይም ከሌላ ዘርፍ ጋር አያይዘው የትርፍ ጊዜያቸው አድርገው የሚከተሉ ሰዎች ፖለቲካ የትርፍ ጊዜ ስራ አይደለም፣ አንዱን መምረጥ ያስፈልጋል ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ሀሳባቸውን ተከታትለን እንመለስ። የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ ዓለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደግሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ። ከስጋው እጾማለሁ ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋውን ጾማለሁ መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች በሰላም ሳይመች ሲቀር ደግሞ በኃይል ታገላለው ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፈረንስ ቢኖረው በኢትዮጵያዊነትና ኢትዮጵያን በመገንባት እምብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ጉዳይ ህገ መንግስትንና የስራ ዕድል ፈጠራን በተመለከተ ለተነሱ ጥያቄዎች እንደዚሁ ማብራሪያና ምላሽ ሰጥተዋል። ህገ መንግስትን እንግዲህ የመቀየር ወይንም የማሻሻል ብቸኛ ስልጣን ያለው መንግስት ብቻ አይደለም። ህብረተሰቡ እንደዚሁም የተለያዩ ፖለቲካ ፓርቲዎች በዚህ ጉዳይ ላይ መወያየት መመካከር ያስፈልጋቸዋል። መንግስት ብቻውን ባሻው ጊዜ ህገ መንግስትን መቀየር አይችልም ሲሉ ተናግረዋል። መንግስት በራሱ የህገ መንግስት ውጤት መሆኑን ያነሱት እንዲሁም የስራ ዕድል ፈጠራ በተመለከተ 4.5 የሀገር ውስጥ 4.5 ሚሊዮን የሀገር ውስጥ የስራ ዕድል ፈጠራ እንደተመቻቸ በዚህ ዓመት ተናግረዋል። የውጭ ሀገር የስራ ስምሪትን በተመለከተ እንደዚሁ ከግማሽ ሚሊዮን ለሚጠጉ የስራ ፈላጊዎች እንደዚሁ በህጋዊ መንገድ የስራ ዕድል ተመቻችቶላቸዋል ሲሉ ነው ያብራሩት። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛ ማቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ምነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ከተፎካካሪ ፖለቲካ ፓርቲዎች የተነሳው ጥያቄ ሌላው ሰላምና ጸጥታን በተመለከተ ነው። በአንዳንድ አካባቢዎች በሰላም ወጥቶ መግባት ከባድ መሆኑን እንግዲህ ለጠቅላይ ሚኒስትሩ ካነሱት ጥያቄ መካከል ተጠቃሽ ነው። ጠቅላይ ሚኒስትሩን በዚህ ጉዳይ ላይ ፖለቲካን ለኢኮኖሚና ማህበራዊ ጉዳዮቻቸው ትርፍ ማግኛ አድርገው የሚጠቀሙ ትጥቅ ያነገቡ ህገወጥ አካላት መኖራቸውን ጠቅሰው እነዚህ አካላት ሰዎች ወደ ትምህርት ቤት እንዳይሄዱ ያደርጋሉ፣ መምህራንን ያግታሉ፣ ትምህርት ቤትን እንደዚሁ ያቃጥላሉ ወይንም ሌላም ስራን ይሰራሉ። በሌላ መልኩ ደግሞ ልማት አልተሰራም ብለውም እንደዚሁ እንትን ይላሉ፣ ይናገራሉ፣ ሲናገሩ ይደመጣል ነው ያሉት ጠቅላይ ሚኒስትሩ። እነዚህ አካላት እንግዲህ ሰዎች በሰላም ወጥተው እንዳይገቡ እክል እንደፈጠሩና ነገር ግን መንግስት ኢትዮጵያን ሰላማዊ እና የተረጋጋች ሀገር ሆና እንድትቀጥል
የሚጠበቅበትን ሁሉ እንደሚያደርግና ለዚህም ቁርጠኛ መሆኑን ነው ጠቅላይ ሚኒስትሩ ያነሱት። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ለተነሳላቸው ጥያቄ ማብራሪያና ምላሽ ሰጥተዋል። በልዩ ልዩ ጉዳዮች ላይ ነው ጥያቄዎች የቀረቡት። ጠቅላይ ሚኒስትሩም እንግዲህ አሁን የተመለከትነውንና ሌሎች ማብራሪያና ምላሽ ሰጥተዋል ማለት ነው። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን። ተስኖት መልካም ቀን። ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ። ምንም ባይኖረኝም ቤት ባይኖረኝም ምንም ባይኖረኝም ግን ፍቅር እያደረብኝ መጣ። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። ቡና አልጠጣውም እስከዛሬ። የሚሸጠው ሰው ነጋዴው ማለት ነው ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት። በዛ ላይ በረዶም አለ። ተመችቶኛል ብቻ ነው። በጣም ከፍ ነበር ግን አሁን በሰፊ እንቀጥላለሁ። አዎ ደስተኛ ነኝ። ባለፉት 2 ሳምንታት ቅዳሜ ወደ እናንተ መድረስ የጀመረው የቅዳሜ መልክ አዲሱ የኢቢሲ የዜና ሾው ነው። እንድትከታተሉት በአክብሮት እንጋብዛለን። ነገ ቅዳሜም ከማለዳ 2 ሰዓት አንስቶ እስከ 5 ሰዓት በተለያዩ መሰናዶች ከእናንተ ጋር ቆይታ ያደርጋል። ጠብቁን እንላለን ተመልካቾቻችን። ዜና ኢትዮጵያ ይቀጥላል። መንግስት ባለፉት ዓመታት የስራ ዕድል የመፍጠር አቅምን ከስራ ፍላጎት ጋር አጣጥሞ ለማስኬድ የግል ዘርፉን ማበረታታት የሚያስችሉ አሰራሮችን መዘርጋቱን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። ሚኒስቴር መስሪያ ቤቱ ክህሎት መር የሆነ የስራ ዕድል ፈጠራ ላይ ትኩረት ስለማድረጉ ሚኒስትሯ አብራርተዋል። ከነጻነት ፍቅሩ ጋር ያደረጉትን ቆይታ እንከታተል። የስራና ክህሎት ሚኒስትር ሙፈሪያት ካሚል ስለ ጊዜዎት እናመሰግናለን። እኔም አመሰግናለሁ ይህን ዕድል ስለሰጣችሁ። መልካም። የመጀመሪያ ጥያቄያችን እናንሳ። በተለይም ከስራ ዕድል ፈጠራ ጋር ተያይዞ ባለፉት ዓመታት ከተያዘው እቅድ አንጻር ምን ያህል ስኬታማ ናችሁ ማለት ይቻላል? በአመት ከ4 ሚሊዮን በላይ ለሚሆኑ ዜጎች በአገር ውስጥም በውጭ ሀገርም የስራ ዕድል ለመፍጠር እቅድ ተይዟል። አፈጻጸሙ ለእቅዱ ቅርበት ያለው ሆኖ ነው እየሄደ ያለውና ላለፉት ዓመታት እንደ አዝማሚያ ካየን ከ2014 ጀምሮ ተቋም ከተፈጠረበት ጊዜ ጀምረን ካየን በአማካይ ከ3.5 ሚሊዮን በላይ ለሆኑ ዜጎች የስራ ዕድል እየተፈጠረ ነው የቆየው። የምንጥለው ግብም በየአመቱ እየጨመረ እያደገ ነው
የመጣው። የስራ እድል የመፍጠር አቅምና እንዲሁም ደግሞ የስራ ፍላጎትን እናንሳ። ሁለቱን አጣጥሞ ከማስኬድ ረገድ የተሰሩ ስራዎች እንዴት ያሉ ናቸው ማለት ይቻላል? ከስራ እድል ፈጠራ አኳያ ዋና ተዋናይ ተደርጎ የሚጠበቀው የግል ዘርፉ ነው። የመንግስት ሚና ማነቆ መፍታትና ምቹ ሁኔታ መፍጠር ነው። አስቻይ ሁኔታ እንዲኖር ማድረግ ነው። በስነ ምህዳር ግንባታ ውስጥ የራሱን ሚና እንዲጫወት ማድረግ ነው። ከዛ አንፃር ባለፉት አመታት ፖሊሲዎች፣ ደንቦች፣ መመሪያዎች፣ አዋጆች እንዲወጡ በማድረግ ረገድ ሰፊ ስራ ተሰርቷል። አዋጅና ህግ ስለወጣ ብቻ የፈለግነው ነገር ይሟላል ማለት አይደለም። አንድ አስቻይ ሁኔታ ነው። በሌላ መንገድ ለግል ዘርፉ በመንግስት በኩል የተሰጠው ትኩረት እዛው ሳለ የስራ እድል ፈጠራ ስራውንም እንዲያሳካ ተደርጎ የተቀረጸ ነው። ለምሳሌ የግል ዘርፉ የብድር የፋይናንስ ድርሻ፣ የፐብሊክ ኢንቨስትመንት ድርሻ፣ የመንግስት ድርሻ እየቀነሰ የግሉ ብድር የማግኘት እድል እየጨመረ ነው የሄደው። ኢንዱስትሪ እየሰፋ ሲሄድ ቅድም ያልኩት ፕሮዳክቲቭ ሴክተሮቹ እያደጉ ሲሄዱ የመቅጠር አቅማቸውን በዛው ልክ እየሰፋ ስለሚሄድ ያኔ የግል ዘርፉ ሚና እየላቀ ሲሄድ ትርጉም ያለው ይሆናል። በተለይ ከስራ እድል ፈጠራ ጋር ተያይዞ ክህሎት መር የሆነ የስራ እድል ከመፍጠር ረገድ ምን ያህል ትኩረት አድርጋችኋል? ክህሎትን ከስልጠና በላይ መመልከት ያስፈልጋል የሚል ሀሳብ ተይዞ ነው እየተሰራ ያለው። ስልጠና አንዱ ጉዳይ ነው፣ ግን የክህሎት ልማት ስልጠና ላይ ብቻ አይቆምም። በደንብ ሀሳብ ያላቸው ዜጎች የፈጠራ ሀሳብ የስራ ሀሳብ ያላቸው ዜጎችን ሀሳብ የሚያዋልድ ስፍራ መሆን አለበት። ሀሳብ የማዋለዱ ስራ እስከ ገበያ በሚሄድ የእሴት ሰንሰለት ውስጥ ማለፍ አለበት። ስራ በክህሎት ይመራ ካልን ዜጎችን ለስራ ዓለም የሚያዘጋጅ ክህሎት ይኖር ካልን ይሄ ክህሎት የገበያውን ፍላጎት የተከተለ መሆን አለበት። ተለዋዋጭ ሁኔታውን ከግምት ያስገባ መሆን አለበት ብለን አዳዲስ ካሪክለሞችን ያለማቋረጥ እየቀረጽን ያለ ነው። አሁን እየሰጠናቸው ያሉ ስልጠናዎች አዲስ በቀረጽናቸው ካሪክለሞች ላይ የተመሰረቱ ናቸው። የስራና ክህሎት ሚኒስትር ሙፈሪያት ካሚል ስለነበረን ጊዜ አመሰግናለሁ። እኔም አመሰግናለሁ። ዜና ኢትዮጵያን እየተከታተላችሁ ነው። ይህ የኢትዮጵያ ቴሌቪዥን ነው። ቀደም ሲል አንድ ጉዳይ አንስተን አጋርተናችሁ ነበረ። በተለይ ደግሞ የተፎካካሪ ፖለቲካ ፓርቲ አመራሮች የወንጪ ኢኮሎጂ የቱሪዝም መዳረሻን ጎብኝተዋል የሚለውን ጉዳይ በስፍራው ከሚገኘው ባልደረባችን ሳምሶን ገድሉም ተጨማሪ መረጃን ተጋርተንበት ነበረ። አሁን ደግሞ የጎብኚዎቹን አስተያየት ልኮልናል። እሱን ተከታትለን እንመለስ። እጅግ በጣም ታላቅ የሆነ ደስታ ነው የተሰማን። በሀገራችን ያሉ ፕሮጀክቶች እንዲህ መሆናቸውን ራሱ በማናውቅበት ደረጃ ላይ ነበር ራሳችንን እናስቀምጥ የነበረው። ክቡር ጠቅላይ ሚኒስትራችን በበቀደም በነበረ የፖለቲካ ፓርቲዎች የጋራ ምክር ቤት ጥያቄዎች እለት አዲስ አበባ ላይ ብቻ ነው ልማት እየተለማ ያለ፣ በተለይ የኮሪደር ልማቱ ምን በለው ሌሎች ፕሮጀክቶች አዲስ አበባ ላይ ብቻ ነው እየተለማ ያለ የሚል ጥያቄዎች ይነሱ ነበርና ኢንቫይት ሲያደርጉን እንዲህ አይነት ቦታዎች ላይ ሄደን እንድንጎበኝና ካየን በኋላ ያለንን ስሜት እንድንገልጽ እየሰጡንን ተልእኮ ዛሬ ላይ ደግሞ መጥቼ ሳየው እጅግ በጣም ምድራዊ ገነት የሆነች የወንጪ ፕሮጀክት ማየት ይችላል ማለት ነው። በጣም አስገራሚ ነው። አዲስ አበባ እንደዚህ ቢሰራ ኖሮ ኒውዮርክን አሸንፋለች ማለት ነው። አዲስ አበባ አልተሰራም ማለት አይደለም። ከማክሰኞ ጀምሮ ባየነው ይሄ ይቀራል የምንል ጉድለት የለም። በጣም ደስ ነው ያለኝ። ማታ ወደዚህ እንደምንመጣ ሲነገረን ስለ ቦታው ብዙ ሲመረቅ ከማየት በስተቀር ብዙ ኢንፎርሜሽን አልነበረኝም። ትንሽ ፍርሃትም ነበረኝ ከጸጥታ አንጻር። ግን ከመጣው በኋላ ባየሁት ነገር በጣም ደስተኛ ነኝ። በጣምም ነው የገረመኝ። እንደዚህ አልጠበኩም ነበር ይሄን ያህል ቆንጆ ይሆናል ብዬ። የመልክዓ ምድር አቀማመጡ፣ የተሰሩት ሎጁ፣ ሁሉ ነገሩ በጣም ደስ ይላል። የምድር ገነት ነው የሚመስለውና በጣም ገርሞኛል። በጣም ደስ ብሎኛል። ፓርቲዎች የተለያዩ ፓርቲዎች የሚፈጠሩት 100% የሀሳብ ልዩነት ስላለ አይደለም። በብዛት የሚገናኙባቸው በሀሳብ አንድ አይነት ሆነው የሚደጋገፉባቸው ስራዎች ሊኖሩ ይችላሉ። ፓርቲዎቹ ደግሞ የሚቃወሟቸው ስራዎች ወይም እሳቤዎች ሊኖሩ ይችላሉ። እኔ እንደ ፓርቲ ይህንን አይነት ስራ የሚቃወም ፓርቲ ይኖራል ብዬ አላስብም። ካለ ግን መብቱ ነው።
ይሄ ስራ የሚቃወሙት አይደለም፣ የሚደግፉት ነው፣ የሚበረታታ ነው። እንዲበረታታም ጭምር እኔም እንደ ፓርቲ ሌሎችም ይሄንን መጥቶ ቢያዩ ፓርቲዎቹ ብቻ ሳይሆን ድርጅቶች፣ ባለሙያዎች፣ የኤንጂኦዎች፣ የሪሰርች ተቋማት እጅግ በጣም በሰከነ ሁኔታ ስራቸውን ሰርተው ሳይረበሹ ውጤታማ ሊሆኑ የሚችሉበት አካባቢና የዛን አይነት አሬንጅመንት እንዳለ አይቻለሁ። ከማህበረሰቡም ጋር ሳይጋጩ ጫጫታ ሳይኖር ሀሳባቸውን የሚሰርቅ ነገር በሌለበት ሙሉ ትኩረት ሰጥተው ሙሉ ስኬት የሚያገኙበት ቦታ እንደሆነ ነው የምገነዘበውና ይሄን ደግሞ በጣም ደግፋለሁ። በአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትነው ጉዳያችን ደግሞ እንለፍ። ዲጂታል ቴክኖሎጂን በመጠቀም እየደረሱ ያሉ ማጭበርበርና ስርቆቶችን ለማስቀረት ዜጎች የመረጃ ምንጫቸውን በመመዘንና በማጣራት መጠቀም እንደሚገባቸው ተገለጸ። በዛሬው የአዲስ ቀን የሀገር ጉዳይ ላይ የተገኙ እንግዶችም ችግሩን ለመከላከል በፖሊሲ የተደገፈ አሰራር ሊተገበር እንደሚገባ አንስተዋል። ዛህራ መሐመድ የዲጂታል ቴክኖሎጂን መሰረት ያደረጉ ማጭበርበሮች የዓለም ፈተና ከሆኑ ሰነባብተዋል። በሀገራችንም በተለይ ከቅርብ ጊዜ ወዲህ እንዲህ ያሉ ማጭበርበርና ስርቆቶች በግለሰብና በተቋማት ላይ ጉዳት እያደረሱ ነው። አንድ ጓደኛ ነበረችኝ እና ኦንላይን ስራዎች የምትሰራ አርቲስት ናት። እሷ ቴክስት ላከችልኝ። ያው ከሰላምታ ነው የሚጀምሩት ብዙ ጊዜ እንዳንቺ እንደሚያቀር ሰው ሆኖ ከዛ በኋላ አዲስ ኦንላይን የጀመርኩት ስራ ስላለ ሜምበር ላርግሽ አለች። ችግር የለም አልኳት። በቃ ኖቲፊኬሽን ላይ ኮድ ይመጣል እሱን ላኪልኝና በትንሽ ሜምበር አረግሻለሁ አለች። ቸኩዬም ስለነበር ልክ ኮዱ ሲመጣ ላኩኝ ማለት ነው። ያ ማለት በቃ መግቢያቸው ነው። የጠፍቶ ነበረ ይዛ በጠፋበት አጋጣሚ ነው ይሄ ሁሉ ነገር ሀፕን ያደረገው። ከተወሰደ በኋላ ቀጥታ ወደ ራሳቸው ነው የቀየሩት ኢሜይሉንና ፓስወርዱ። ፌስቡክ ላይ የነበሩ ጓደኞች አብሮ አደጎቼና ምን እነሱ ጋር እየጻፉ ብር አምጡ ወደሚለው ነገር ተደረሰ ማለት ነው። ኢንስታግራምን፣ ፌስቡክን እንዲሁም ቴሌግራምን ጨምሮ የማስታወቂያ ስራቸውን በማስቀመጥ በተጨማሪ ስራ ካሉት ስራ በተጨማሪ የቤት ሆኖ በመስራት በቀን ከ10,000 ብር በላይ ቤት ውስጥ በመቀመጥ መስራት ይችላል። አሁን ከእርሶ ከኛ ጋር እንዲቀጥሉ ኢንቨስት ማድረግ አለበት፣ ብር መክፈል አለበት፣ አካውንቶች አክቲቭ እንዲሆን በሚል ብር ይጠይቁናል። የዲጂታል ቴክኖሎጂ ባለሙያዎች ህብረተሰቡ በእነዚህ አጭበርባሪዎች ጉዳት እንዳይደርስባቸው ጥንቃቄ ሊያደርጉ ይገባል ይላሉ። አትሊስት ማን ነው ትክክለኛ መረጃ ነው? አንዳንድ ጊዜ ከአፕ ስቶር እና ከፕሌይ ስቶር የሌሉ አፕሊኬሽኖችን ከጉግል እንድናወርድ ወይም ደግሞ ከሌላ ታማኝ ካልሆነ ምንጭ እንድናወርድ ሪከመንድ ያደርገናል። ለምን? ለምሳሌ የሆነ በየቀኑ ያን አፕሊኬሽን በከፈትሽው ቁጥር ሳንቲም ይቆጥራል የሚል አይነት ነገር አፕሊኬሽን ከሆነ ባክግራውንድስ ምን እያደረገ ነው? ለምሳሌ ከማን ጋር እንደተደዋወልን፣ ከማን ጋር እንደተጻጻፍን፣ ሶሻል ሚዲያችን ምናምን እንደ እሱን አይነት ነገር ኢንፎርሜሽን ባክግራውንድ ሌክ የሚያደርግ ከሆነ ከጥቅሙ ይልቅ ጉዳት እያመዘነ ነው። ስለዚህ በደንብ መጠንቀቅ፣ ከትክክለኛው ምንጭ ከትክክለኛው ሶርስ ብቻ ማውረዱንም ብቻ ሳይሆን ኢንፎርሜሽኑንም ጭምር ከትክክለኛው ሶርስ መውሰድ ያስፈልጋል። በዛሬው የአዲስ ቀን የሀገር ጉዳይ ላይ የተገኙ እንግዶችም ዜጎች ችግሩ ሲያጋጥማቸው ምን ማድረግ እንዳለባቸው ግንዛቤ ባለመኖሩ እየተጎዱና ችግሩን ለመቅረፍም በፖሊሲ የተደገፈ አሰራር ተግባራዊ ሊደረግ እንደሚገባ አንስተዋል። የግለሰቦች አቤቱታን በተመለከተ እንደዚህ በተደራጀ መልክ የመጣልን አቤቱታ እስካሁን ድረስ የለም። ነገር ግን አሁን የለም ምስል ሀገሪቷ ውስጥ ኢንሲደንቶች ወይም ደግሞ ጥቃቱ ስለሌለ አይደለም። የግል ዳታ ጥሰቶች አሉ። ነገር ግን ይሄ ኦርጋናይዝድ ሆኖ መጥቶ እኛ ጋር የቀረበ ጥያቄ የለም። ይሄም ከአዌርነስ ኢሹ ጋር ወይም ደግሞ ግለሰቦች መብታቸውን በተመለከተ ካላቸው ግንዛቤ አነስተኝነት ጋር የተያዘ ነው ብለን ነው የምናስበው። ፖሊሲ ስትራቴጂ እነዚህን መጠበቅ የሚያስችል በስራ ስርዓት ተዘጋጅቶ በአገር አቀፍ ደረጃ ከዛም ቀጥሎ በኢንስቲትዩሽን ሌቭል እንዲሁም በእያንዳንዱ የዲጂታል አሴትስ ላይ ወይም ከቴክኖሎጂው ጋር በተያያዘ ስራ ያላቸው ሰዎች ይህንኑ ፖሊሲ በተዋረድ የሚያስፈጽሙበት ጋይድላይን ተዘጋጅቶ
የሚካሄድበት አለ። ይህን መከላከል ይቻላል። ዲጂታል ቴክኖሎጂን መሰረት ያደረጉ ማጭበርበሮች ከግለሰብና ከተቋማት ባለፈ በሀገር ላይም የሚያደርሱት ጉዳት ስለሚኖር መረጃን የመመዘንና የመጠቀም ልማዳችን ሊጨምር ይገባል። የልጆች አስተዳደግ ስርዓት ውጤታማ እንዲሆን ልጆችን ጊዜ ሰጥቶ ማድመጥ ያስፈልጋል ይላሉ የስነ ልቦና ባለሙያዎች። የልጆች መሰረት ላይ መስራት መጪ ጊዜያቸው ውጤታማ እንዲሆን የሚያስችል ስለመሆኑ ያነሳሉ። ሜሮን በረዳ ተከታዩን አዘጋጅታለች። በዚህ ኒው ላይፍ በተባለው የስልጠና ተቋም የተሰበሰቡት እነዚህ ወላጆች ወደዚህ የመጡበት ዋና ዓላማ ለልጆቻቸው የተሻለ ነገር ለመስጠት ነው። የሶስት ልጆች እናት የሆነችው ማክዳም ወደዚህ ተቋም ያመራችው ለልጆቿ የተሻለች እናት ለመሆን በማሰብ ነበር። ይሁንና በስልጠናው ወቅት ያስተዋለችው ነገር ቢኖር ግን ወላጆች በልጆች አስተዳደግ ዙሪያ በርካታ ስህተቶችን እንደሚሰሩ ነው። እኔ በፊት በራሴ ማለት ነው ጥሩ እናት የሆንኩ ነው የሚመስለኝ፣ ግን ሳየው በጣም ብዙ ክፍተቶች ደግሞ አሉ። ሁሉ ነገር እኔ እንደፈለኩት ነው እንዲሆን የምፈልገው። እስካሁን ያሳደግኩትም እንደዛ ነው። ሳያመልጡኝ ነው ወዲያው እንዳረሰው በማለት ራሱ ወዲያው ነው እንትን ወስደው እርምጃ ወስደው። አሁን ግን ስተቱን ሁሉ አረሜ አዳመጣለሁ። ረጅም ጊዜ በቃ ትክክል እንዳልሆኑ ባቀም አዳመጣለሁ። ይሄን ተመረለ። በኢትዮጵያ አብዛኛው ማህበረሰብ የልጆቹን ፍላጎትና ስሜት ያልጠበቀ ያስተዳደግ ስርዓት እንዳለ የሚገልጹት የስነ ልቦና ባለሙያዎች የልጆች አስተዳደግ ውጤታማ እንዲሆን ጊዜ ሰጥቶ ማድመጥ ያስፈልጋል ይላሉ። ልጆች አይሰሙም፣ አይደመጡም፣ ስሜት የላቸውም፣ አይወስኑም፣ ኮሙኒኬት አያደርጉም እና ኦልሞስት ቤት ውስጥ ያሉ እንደ አንድ አካል ግዑዝ ነው የሚታዩትና ፍላጎቶቻቸውን ራሱ ለማወቅ እንደ ሰው እነሱን ማክበር ነው። ሰው እንደሆኑ ማወቅ ነው። ልጅ ብቻ ሳይሆኑ ሰው ናቸው። ልጆች ከባህሪ እንዳያፈነግጡ ዲሲፕሊን እንዲሆኑ የሚያደርጋቸው ነገር ምንድነው? ቀድመን ሁሉ ነገር ግልጽ አድርገን ከነገርናቸው ይሄ መጥፎ ነው፣ ይሄ ጥሩ ነው ብለን ቀድመን መንገዱን ሁሉ ከዘረጋንና ለነዛም ነገሮች ህጎች ካወጣንላቸው ልጆቹ መጀመሪያው ሼፕ ሆነው ይሄዳሉ ማለት ነው። ህፃናት ከተወለዱ እስከ 7 ዓመታቸው የሚኖራቸውን የአስተዳደግ ዘይቤ ይዘው እስከ እድሜ ልካቸው እንደሚጓዙ ጥናቶች ያመለክታሉ። ታዲያ ወላጆች በእነዚህ 7 ዓመታት ውስጥ የሚሰሯቸው ስህተቶች በልጆቻቸው ላይ የተለያዩ የስነ ልቦና ጫናዎችን ጨምሮ ልጆች ፈሪ እንዲሆኑ እንዲሁም ከሰዎች ጋር ያላቸው ተግባቦት በጣም እንዲቀንስና ከፍ ሲልም በሀገር ላይ የተለያዩ ጉዳቶችን እንደሚያደርሱ ጥናቶቹ ጨምረው ያመለክታሉ። ትልቁ ኢንቨስትመንት ትውልድ ላይ ነው፣ ሰው ላይ መስራት ነው። ሰው ተኮር መሆን አለበት እና ሰውን ማልማት፣ ሰውን ጭንቅላቱን መገንባት ላይ ከተሰራ ሀገር አሁን ካላት ኢኮኖሚ በጣም በብዙ እጥፍ ታድጋለች ብዬ አምናለሁ። ልጆችን ለማስተማር ዱላ ቀዳሚ መፍትሄ እንዳልሆነ የሚገልጹት የስነ ልቦና ባለሙያው በሳይንሳዊ መንገድ ልጆችን ወደ ትክክለኛው መንገድ ማምጣት ይቻላል ባይ ናቸው። ዘመናዊ ቅጣት አለ፣ ዘመናዊ ልጆች አስተዳደግ አለ። ያለምንም ጩኸት፣ ያለምንም ዱላ፣ ያለምንም ስድብ፣ ያለምንም ስሜት ማዋረድ ለስሜታቸው ተጠንቀሽ አክብረሻቸው ልጆችን በትክክል መስራት ትችያለሽ። ለልጆቿ በቂ ጊዜ በመስጠቷ በእርሷና በልጆቿ መካከል የነበረውን ክፍተት እንዳጠበበላት የምትገልጸው ወይዘሮ ማክዳ ልጆችን ጊዜ ሰጥቶ ማዳመጥ ከብዙ ውድቀት ይከላከላል ትላለች። እናቶች የምመክረው ጊዜ ሰጣችሁ እናቶች አዳምጡ ልጆቻችሁ። ጓደኛ ስትሆኛቸው ሌላ ጓደኛ ፍለጋ ይሄዱ። ይሄ ምንድነው? አያመልጡሽም። የሆነ ነገር እንኳን ሀፕን ቢያደርግ ወዲያው ትይዣቸዋለች። ልጆች የወላጆች ያስተዳደግ ውጤት ናቸውና ልጆችን በጥሩ ስነ ምግባር ለማሳደግ ወላጆች ያንን በተግባር ሆኖ ማሳየት አለባቸው የሚለውም የባለሙያዎች ምክር ሀሳብ ነው። የኢትዮጵያ ሞጋች እና የኢትዮጵያ አፍቃሪ ናቸው። የምን ድንጋይ ነው የሚንከባለለው ብዬ ጠየኳቸው። የሚሸኙ ይሄ መኪና ይባላል አሉኝ። የምትኮሩባት ሀገር ነች እንጂ የምታፈርባት ሀገር አይደለችም። ግብጽ የተመረተ ብርቱካን በኔ ውሃ መልሰን እኛ እንገዛለን። በብሔር ተተለያየን፣ ሁላችንም ጣጥሎም ያቃጥለናል። እንድንጣላ ሲፈልጉን አለመጣላት ምርጫ መሆን ይችላል። ከጥንት ጀምሮ የቀይ ባህር ንጉሶች በመባል ነው የምንታወቀው። ከሌሊቱ 5 ሰዓት ይሆናል መጥተው አንኳኩና አንጠልጥለው ማዕከላዊ ወሰዱኝ።
ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጪ መረጃችን ነው የምንሻገረው። ፕሬዚደንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ ውሳኔያቸውን በ15 ቀናት አራዘሙት። አለምነህ ዋሴ ይህንን ጉዳይ በትንታኔ ተመልክቶታል። ፕሬዚደንት ዶናልድ ትራምፕ የኢራን እስራኤል ጦርነትን የሚቀላቀሉ መሆን ወይም አለመሆናቸውን በሚቀጥሉት 2 ሳምንታት እንደሚወስኑ አስታወቁ። ይህ በእንዲህ እንዳለ የኢራን ሚሳኤል የእስራኤል ደቡባዊ ከተማ ቤርሼባ የመኖሪያ አካባቢ አርፎ 71 ሰዎች ማቁሰሉን እስራኤል አስታወቀች። ትራምፕ ውሳኔያቸውን ለ15 ቀናት ያራዘሙት አሜሪካ ጦርነት ውስጥ ብትገባ ሊገጥማት ወይም ላይገጥማት የሚችለውን ተግዳሮት አውጥተውና አውርደው ውሳኔ ለመድረስ መሆኑን ዋይት ሃውስ ይናገራል። ትናንት አንድ የእስራኤል ባለሥልጣን ፕሬዚደንቱ ጦርነቱን እንደሚቀላቀሉ በሚቀጥሉት 24 ወይም 48 ሰዓት ውስጥ ይታወቃል ብለው ነበረ። ሌላው ፕሬዚደንቱ ለ15 ቀናት ማፈግፈግ ያስፈለጋቸው ባላቋረጠ የእስራኤል ጥቃት ስር የምትገኘውና የሚሳኤል ክምችቷ እየወደመባት ያለው ኢራን ከጦርነቱ እፎይታ ለማግኘት ስትል በድርድር ወቅት አልቀበልም ብላ አቋሟን ያከረረችባቸውን ነጥቦች አሁን ልታለዝብ ትችላለች በሚል እምነት መሆኑን ሲኤንኤን ዘግቧል። ትራምፕ ዲፕሎማሲያዊ መፍትሄ ያሉትን የቀደመውን ድርድርም የጀመሩት በ2 ወራት ቀነ ገደብ አስቀምጠው እንደነበረ ይታወቃል። ተንታኞች እንዲህ ባሉ አጭር ቀናት የተቀነበቡ አካሄዶች የዲፕሎማሲያዊ መፍትሄዎችን የማያፈናፍን መሰናክሎች ውስጥ ይከታል ይላሉ። በዛሬው ዕለት የእንግሊዝ የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ከኢራኑ አቻቸው አጋርቺ ጋር በጉዳዩ ላይ ለመነጋገር ወደ ጄኔቭ ያቀናሉ። ከወዲሁ የፈረንሳይ ውጭ ጉዳይ ሚኒስትር ቪያን ኖኤል ባሮ የስብሰባው ዓላማ ኢራን የኒውክሌርና የቦሊስቲክ መርሃ ግብሮቿን ሙሉ በሙሉ እንድታጥፍ ለማድረግ ነው ብለዋል። ኢራን ከአሜሪካ ጋር በነበራት ድርድር የኒውክሌር ማብላያዎቿን እንድታፈርስና በእጇ ያለውን የበለጸገ ዩራኒየም እንድታስረክብ የሚሉትን ቁልፍ ነጥቦች እንደማትቀበል ማስታወቋ አይዘነጋም። አሜሪካ ለኢራን ያቀረበችው አስታራቂ ሐሳብ ራሷ አሜሪካም የመካከለኛው ምስራቅ አገራትና ዓለም አቀፉ የአቶሚክ ኤነርጂ ያሉበት ተቋም ወይም ድርጅት በራሷ በኢራን ግዛት ተቋቁሞ ለሰላማዊ አገልግሎት የሚያስፈልጋትን ብቻ ዩራኒየም እያበለጸገም ላልተወሰነ ጊዜ እንዲሰጣት የሚል ነው። ኢራን የኒውክሌር ማበልጸግ ቴክኖሎጂያዊ ብቃቴንም ሆነ ነፃነቴን አሳልፌ አልሰጥም በማለት ሳትቀበለው ቀርታለች። ከጦርነቱ መጀመር በኋላ የኢራን ውጭ ጉዳይ ሚኒስትር አጋርቺ ከአሜሪካው ተደራዳሪ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በተደጋጋሚ የስልክ ግንኙነቶች በማድረግ ጦርነቱ የሚቆም ከሆነ ወደ ድርድር እንደሚመለሱና ኢራንም የበፊት ጠንካራ አቋሟን እንደምታለዝብ የነገራቸው መሆኑ ተዘግቧል። አሁን አሜሪካ ይህን መሠረት አድርጋና ለዲፕሎማሲ ተጨማሪ ዕድል ለመስጠት በሚል እስራኤል ጦርነቱን እንድታቆም ተጽዕኖ ታደርጋለች ወይም አታደርግ እንደሆነ አልታወቀም። በውጊያው መስክ በአሁኑ ሰዓት በኢራን ሰማይ ላይ 60 የእስራኤል ጀቶች ተሰማርተው በርዕሰ ከተማዋ ቴሄራንና ሌሎች የተለያዩ ስፍራዎች ላይ ከኢራን የኒውክሌር ፕሮግራም ጋር የተያያዙ ኢላማዎችን እየደበደቡ መሆኑን የእስራኤል መከላከያ ኃይል ወይም አይዲኤፍ ገልጿል። አሁን ደግሞ የውጭ ምንዛሪና ዓለም አቀፍ ግብይት መረጃን በተንቀሳቃሽ ምስል እናጋራችሁ። በመጨረሻም የስፖርት ዜና። በክለቦች የዓለም ዋንጫ ቸልሲ ከፍላሚንጎ፣ ባየር ሙኒክ ከቦካ ጁኒየርስ ዛሬ ምሽት ተጠባቂ ጨዋታ ያደርጋሉ። ቸልሲና ባየር ሙኒክ ዛሬ ድል ከቀናቸው ወደ ቀጣይ ዙር ማለፋቸውን ያረጋግጣሉ። ነጻነት ጫን ያለው
የዓለም ክለቦች ዋንጫ ዛሬ ምሽትና ሌሊት 4 መርሃ ግብሮችን በማስተናገድ ሲቀጥል በታሪኩ ለመጀመሪያና ለመጨረሻ ጊዜ በ2021 የመድረኩን ዋንጫ ማሳካት የቻለው የእንግሊዙ ክለብ ቼልሲ ለፍጻሜ ደርሶ ዋንጫ ከተነጠቀው የብራዚሉ ፍላሚንጎ የምድብ ሁለተኛ ጨዋታውን ያደርጋል። በምድብ 4 ስር የሚገኙት ሁለቱ ክለቦች በቀዳሚ ጨዋታቸው ቼልሲ ኤልኤ ጋላክሲን፣ ፍላሚንጎ ኤስፐራንሴን በተመሳሳይ የ2-0 ውጤት መርታታቸው ይታወሳል። በኔቶና ፈርናንዴስ ግቦች የመጀመሪያ ጨዋታውን በድል የተወጣው ቼልሲ ዛሬ ብራዚሉ ጠንካራው ክለብ ፍላሚንጎ ከባድ ፉክክር ይገጥመዋል ተብሎ ይጠበቃል። ምንም እንኳን ፍላሚንጎ እንደ ኮሪንቲያንስ እና ሳኦ ፖሎ የመድረኩን ዋንጫ ማሳካት ባይችልም በ2019 ለፍጻሜ ደርሶ በሊቨርፑል 1-0 ከተረታ በኋላ ዳግም በጠንካራ ቁመናው የቀረበ ይመስላል። ሁለቱ ክለቦች ከ27 ዓመታት በፊት በወዳጅነት ጨዋታ ከተገናኙ በኋላ በሚያደርጉት የመጀመሪያ የነጥብ ጨዋታ ቼልሲ በበላይነት የማጠናቀቅ ቅድመ ግምት ቢያገኝም በቀላሉ ይህንን ያደርጋል ተብሎ አይጠበቅም። ፍላሚንጎ በባለፉት 9 ጨዋታዎች ሽንፈት አለማስተናገድና በብራዚል ሴሪያ ከ20 ጨዋታዎች በአንዱ ብቻ መሸነፉ ጥንካሬውን ያመለክታል። በጨዋታው የቀድሞ የቼልሲ ተጫዋቾች የአሁኑ የፍላሚንጎ አሰልጣኝ ፊሊፔ ሉዊስ እና አዲሱ የክለቡ ፈራሚ ጆርጊኒዮ ሰማያዊዎቹን በተቃራኒነት ይገጥማሉ። ምሽት 4 ሰዓት በሚደረገው ጨዋታ የቼልሲው አዲሱ ፈራሚ ሊያም ዴላፕ በቋሚነት የመሰለፍ ዕድል እንዳለው ሲነገር፣ ዌስሊ ፎፋና በጉዳት ከጨዋታው ውጪ ነው። ማርክ ኩኩሪያ ዛሬ ከተሰለፈ በአመቱ 50 ጨዋታዎችን ያደረገ የክለቡ ብቸኛው ተጫዋች ይሆናል። በብራዚሉ ክለብ በኩል አሌክሳንድሮ ከጉዳት መልስ የመጀመሪያ ጨዋታውን ያደርጋል ተብሎም ይጠበቃል። በምድቡ በሚደረገው ሌላኛው ጨዋታ ሁለቱ ተሸናፊ ክለቦች ሎስ አንጀለስ እና ኤስፕራንሴ ዲ ቱኒዝ ለሊት 7 ሰዓት እርስ በርስ ይገናኛሉ። የአሜሪካው ክለብ አንጋፋ ተጫዋቾችን ሁጎ ሎሪስንና ኦሊቪዬ ዢሩን የመሳሰሉ ተጫዋቾችን በመያዝ ለመጀመሪያው ድል ወደ ሜዳ ሲገባ የአፍሪካው ተወካይ ኤስፕራንሴም ለ3 ነጥብ ይፋለማል ተብሎ ይጠበቃል። ቀደም ብሎ በሚደረገው የምድብ 3 ጨዋታ ቤኔፊካ ካቻ ውጤት ማግስት 10 ግቦችን ካስተናገደው ኦክላንድ ሲቲ ምሽት 1 ሰዓት ይጫወታል። በመጀመሪያው ጨዋታው ከቦካ ጁኒየርስ ጋር 2 አቻ የተለያየው ቤኔፊካ ዛሬ በበርካታ ግቦች ታጅቦ ያሸንፋል በሚል ቅድመ ግምቱን አግኝቷል። በርካታ ተጫዋቾቹ በተለያዩ የሥራ መስኮች ላይ የተሰማሩ ቢሆንም በእግር ኳሱም እስከ መጨረሻው ለመታገል መዘጋጀቱን ኦክላንድ ሲቲ በአሰልጣኙ በኩል አሳውቋል። በምድቡና በዕለቱ ተጠባቂው መርሃ ግብር ለሊት 10 ሰዓት በባየር ሙኒክና በቦካ ጁኒየርስ መካከል ይደረጋል። ሁለቱ ክለቦች ከ24 ዓመታት በኋላ የሚገናኙ ሲሆን በ100 ዓመታት ውስጥ ደግሞ ለአራተኛ ጊዜ የሚገናኙበት መድረክ ነው። የቪንሴንት ኮምፓኒ ቡድን በ2020 የመድረኩን ዋንጫ ለመጀመሪያ ጊዜ ካሳካ በኋላ ለሁለተኛው ጥሩ ጅምር አድርጓል። ክለቡ ዛሬ 3 ነጥብ ካሳካም ወደ ቀጣይ ዙር ማለፉን ያረጋግጣል። ይሁንና በሌሊቱ ጨዋታ የአርጀንቲናው ክለብ የመጀመሪያ ድሉ ለማግኘት ወደ ሜዳ እንደመግባቱ ጨዋታው ከባድ ፉክክር ያስተናግዳል ተብሎ እንዲጠበቅ አድርጎታል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በቀጥታ ስርጭት የተለያዩ ዘገባዎችን አካቶ ከእናንተ ጋር ቆይታ ያደረገበትን የዛሬ ዕለተ አርብ ቆይታውን በዚሁ አጠናቀቀ። ተመልካቾቻችን ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ተመልካቾቻችን መታሰቢያ ደረጀና ማህሌት ታደለ ከዳይሬክተራችን ቃሲም ሸምሱ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን አብረናችሁ ቆይታ አድርገናል። ጥሩ ቀን ይሁንላችሁ። በሰላም ዋሉ።